ዛሬ ተመልሳ የመጣችው ከባሌ ጊንር ነው። መጀመሪያም 2017 ዓ.ም ከባሌ ጊንር ተነስታ ወደ ኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን አዲስ አበባ ገስት ሃውስ መጣ ነበር። ስትነግረኝ እንደዚህ አለችኝ። ለ10 ዓመታት ሙሉ በማህፀን ካንሰር ምክንያት እሰቃይ ነበር። ባሌ ጊንር ውስጥ ከፍተኛም ዝቅተኛም ሆስፒታል ውስጥ ሕክምና ተከታትያለሁ። ነገር ግን መፍትሄ አላገኘውም። ለ10 ዓመት ገንዘቤን ጨርሻለሁ፣ ንብረት በትኛለሁ። መጨረሻ ላይ ግን ጂሰስ ወንደርፉል ቲቪ ተመለከትኩ። ብዙ ሰዎች ከካንሰር ተፈውሰው ሲመሰክሩ ቀጥ ብዬ መጣው። 2017 ሐምሌ ወር ላይ ቀጥታ ወደ ኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን ገስት ሃውስ ጸሎት ክፍል ሐዋርያው ጋር ገባው። ሐዋርያው እንደዚህ አለ፣ ቀጣይ በማገለግልበት መድረክ ሄደሽ ተመርምረሽ ለ10 ዓመት ባንቺ ላይ የተቀመጠ ካንሰር ተነቅሎ ለምስጋና ትመጫለሽ ብለ ጸልዬ ሸኛት። ሄዳ እዛ ባሌ ጊንር ከፍተኛ ሆስፒታል ሕክምና የምትከታተልበት ቦታ ስታይ ወዴት ሄደሽ ነው ለ10 ዓመት ሙሉ የነበረ ካንሰር ያለም ማደረጃናለኝ ኢየሱስ ማን ያከሰናለኝ ኢየሱስ ማደረጃናለኝ ኢየሱስ ማን ያከሰናለኝ ክብር ያየሁብህ አንተ ክብር ያየሁብህ ክብር ያየሁብህ ክብር ያየሁብህ ክብር ያየሁብህ አንተ ክብር ያየሁብህ ክብር ያየሁብህ ኢየሱስ ጌታ ነው። ለ10 ዓመታት ሙሉ ተሰቃይቻለሁ። ለ10 ዓመታት ሙሉ መፍትሄ ፈልጌ አጥቻለሁ። ለ10 ዓመታት ሙሉ ገንዘቤን ጨርሻለሁ። ነገር ግን የተናገርከው ቃል በህይወቴ ላይ ጸንቶ ለ10 ዓመት ከነበረብኝ እርግማን እግዚአብሔር ነፃ አውጥቶኝ ዛሬ በሰዎች ህብረት መካከል እቆማለሁ። ወደ ቸርች እሄዳለሁ። ማህበራዊ ኑሮ ሰላም ሆኗል። ከውስጤ የሚወጣ ነገር የለም። አልሸትም። እግዚአብሔር ከማህፀን ካንሰር ባንተ ጸሎት ፈወስ። ከባሌ ጊንር ዛሬ ለምስጋና አዲስ አበባ መጥቻለሁ ትላለች። እልልታ ጭብጨባ ለጌታ ከዚህ በላይ ሃሌሉያ። ናይስ ታስታውቃለች። ስጋ አልቋል። እስቲ አሜን አሜን። ሰውነቷ አይተን መገመት እንችላለን። ካንሰር መጥፎ ነው። አንዳንድ ካንሰር ወዲያው ይገድላል፣ አንዳንዱ ያሰቃያል። ጌታ መልካም አይደለም? መልካም። ለመሆኑ ከዚህ ጉባኤ መካከል ሌላ ሰው ተፈውሶ ደስ የሚለው ሰው አለ? ሌላ ተፈውሶ ለሃዳ ፕራዳካያ ሌላ ተፈውሶ ደስ ይላችኋል? እስቲ እጅን አሳየኝ። እሰይ ዛሬ ተራው ያንተ ይሆናል። አሜን። ዛሬ ተራው ያንቺ ይሆናል። ሪሲቭ በቤታችሁ ፈውስ ይሆናል። አሜን። ሙሉ ይሁን። ረጅም ኖሪ። ሂጂ ይሳካልሽ። ያደረገልኝ ነገር 2017 መግቢያ ላይ ሐዋሳ ደስታ ውስጥ ገባው። እንደገባው የጌታ ሰው ምንድነው የምትፈልገው ምንድነው የሆነው ስለኝ በቃ ምንም መሆን አልቻልኩም። ሰራው ምንም አጣው። በቃ ምንም ማድረግ አልችልም ብዬ ስነግረው የሆነልኝ ቤትም ትሰራለህ መንጃ ፍቃድም ታወጣለህ አለኝ። እሱ ካለ ሁለቱ የሆነው ቤት ሰራው። ምንም ባልነበረኝ ሰዓት በቃ ኬት እንደመጣ አላቅም ቤት ሰራው። ይሄ ልጅ ኬት አመጣ ምን ሆኖ ነው እስከሚሉ ድረስ ፈጣሪ የተመሰገነ ይሁን። ባካችሁ ለጌታ ክብር ይጨበጨባል። ምንም የሚታይ ነገር በሌለበት ምዕራፍ እጅና እግሩን ይዞ ወደ ኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን ሐዋሳ ገስት ሃውስ ገባ። አባ እንደዚህ ያለው ምንም የለህም አሁን፣ ነገር ግን የዛሬ ዓመት አይደለም አልልህም፣ ኬት እንደሆነ አላቅም፣ ምንጮች ተለቀዋል፣ ቤትም ትሰራለህ፣ ፋይናንስ ይባረካል አለው። የሌለን የሚፈጥር እግዚአብሔር ዛሬ በቃል ነገሩን ሰርቶለት ይህንን ተአምራት መመስከር አለብኝ ብሎ አዲስ አበባ መጥቷል። ትናንት በባዶነት የሚያውቁ ሰዎች ዛሬ በሙላት አውቀውኛል። እግዚአብሔር የተአምራት ቤት ሰርቶልኛል። ጌታን በጭብጨባ አክብሩለት። ተባረኩልኝ። እስቲ ኢየሱስ ብለህ ኢየሱስ ለምስጋና አሁን ግን ያንተ ዋና ከምስጋና ያለፈ እኔ ጌታ ልብስ ሲያሳይ ምንድን ነው ጌታ የሚያሳየኝ? የገዛ አባቴ ሰሞኑ አንተን ልጅ አይደለም ብሎ ክዷል። እውነት ነው። ታንቶትን ታለ ኢየሱስ ይገባል። ለኢየሱስ ጨለማው ከብርሃን በላይ አይደ
እስቲ ህመሜ ከመድኃኒቴ በላይ አይደል ጨለማው ከብርሃኔ በላይ አይደል። ሃሌሉያ። አሁን ያለው ጉዳይ ምንድነው? አንተንም የሆነ ሶስት ሰዎችን አያለው አላቅም እንደ ብሎ በጣም ችግር ፈጥሯል። አንተንም ወንድምንም እሱ ክቷል አይደለም? ጠጋቢ በገድ እከሳቸዋለሁ። አሁን በሽማግሌ ጉዳይ የሚቻል አይደለም፣ በቸርች የሚቻል አይደለም። ጠጋቢ ግን አያለው ታንጋ አባቱ እሱ ነው። የታንንታ ፉጨት ዛሬም ይሰራል፣ ዛሬም ይሰራል፣ ዛሬም ኢየሱስ ይሰራል። ተናገሩት። ዛሬም ይሰራል፣ ኤልሻዳይ ነው። ዛሬም ይሰራል፣ ድንቅን ያደርጋል። ኤልሻዳይ ነው፣ እንደ ስሙ ድንቅ ኤልሻዳይ ነው። በስራው ትልቅ ኤልሻዳይ ነው። ዛሬም ይሰራል፣ ኤልሻዳይ ነው። ድንቅን ያደርጋል ኤልሻዳይ። ቁጭ በለስ ያለ ና እዚህ ጋር አባቴ ያልገባው አንድ ነገር አለ። እኔ ጌታ ታንጋና የሚያሳየኝ አንተን አሳየኝ። አንተ የእሱ ልጅ ነህ። አሁን ምንድን ነው የምትሆነው? ከሶስት ቀን በኋላ ብትፈልግ በግልም ሂድ፣ ከሰው ጋርም ሂድ። ወደ ኪስ ቦታ አትሄድም። የሆነ ጉዳይ ሊያሸሽ ሁሉ ፈልጓል። አባቴ ፈርቶ ነው የማየው። እኔ ግን ዛሬ ጸልዬ እሸኛለሁ። በቅርብ ጊዜ ከአባቴ ጋር እዚህ ቦታ ቆመ። አሜን። የታል ጮት ይሉታል ኢየሱስ። ተመካክሮ ነበር በእኔ ጉዳይ ክፉ፣ ቆራርጦ ሊጥለኝ ባሉባልታ ሰይፉ፣ ሩጫዬን ሊገታ አባቴ አላወቅም እንጂ አንተ ለአባቴ አስፈላጊ ሰው ነህ። አሜን። ገና ከትንሽ ቀን በኋላ ሲገባው አባቴ አንተን አቅፎ እስከሚዞር ድረስ ህይወቱ እንደው ባንተ ይቀየራል። ተራሱ አንተ አትሆንም። በቤታችሁ አሁን በዚህ ሰዓት እንደ እንዝርት የምናወጣው የቤታችሁ ጉዳይ ህይወታችሁ ጉዳይ ተቀይረው ከዚህ ማታ ጀምሮ ከዚህ ጉባኤ ከወጣ ሰዓት ጀምሮ ሁሉ ጉዳይ ሰላም ሆኖ ይጀምራል። አሜን። የምታወሩ ሰላም፣ አሜን። ስራ ሰላም፣ አሜን። ቤት ሰላም፣ አሜን። ምርኮ ተመለሰ። አሜን። ሂድና አባትን ይዘና ክብር ይሁንለት። ይሄ ሰው የሆነለት እጅግ በጣም የሚገርም ነገር ነው። ከመናገሬ በፊት ግን አስቀድማችሁ በጭብጨባ ጌታን እንድታከብሩልኝ እፈልጋለሁ። ባልቱ የልጆቹ እናት አበደች ሚንስ አበደች። ማበድ ብቻ አይደለም፣ ለ1 ዓመት ከምናምን አትናገርም። ሕክምና ሞከሩ። አሁን ቆይ ተፈውሳለች። ተፈውሳ በመካከላችን ትገኛለች። ናይ ወርዚህ ያለ ጉባኤ ለጌታ እስቲ አምላክ ያንተው ነህ፣ አባት ያንተው ነህ፣ ወዳጅ ያንተው ነህ፣ ንጉሥ ያንተው ነህ። የሚሳን የለም ክብር፣ የሚያቅት የለም ክብር። የታል ፉጨታችሁን እልልታችሁን ለኢየሱስ። የሚሳን የለም ክብር፣ የሚያቅት የለም ክብር፣ የሚሳን የለም ክብር። በበረሃ ጋሻ ለተጠማ እርካታ ስትሆናየው ኢየሱስ የኔ ጌታ። ጀርባ ለደካማ ለበረታ ፊት ግን ሰጥተህ አታደላም። ስምህ ብሩክ ይሁን፣ ስምህ ብሩክ ይሁን፣ ስምህ ብሩክ ይሁን። ኢየሱስ ጌታ። ሃሌሉያ። ሁለት እጃችሁ ከፍ አድርጉልኝ። ማሚ እወድሻለሁ። ነጠላውን አምጪ እስቲ። ነው የተያዘ ነው። እሰይ የኔ ቆንጆ፣ እናንተ እግዚአብሔር ሰዎች ሕያው ጌታን አምላችሁ እቺ ሴት ነጠላ ብለዋት ያለቀች
የጨረሰች ዛሬ ሻውር ገብታ አምሮባት እንዲህ ለብሳ በጎኑ ቆመች። እባካችሁ እባካችሁ ስጋ አልቋል፣ ነፍስ አልቋል። ማትበላ ማትቀመጥ ማታርፍ ይሄ ጨዋ ሆኖ የቆመው ወንድማችን ህያው ጌታን አምላቸው ከአይኑ የሚወርደው እንባ የት ይጣላት? ምን ያደርጋት? ምን ያደርጋት? ግራ ገብቶ ብዙ ጊዜ መንፈሳዊ አባቴ አንድ ነገር ያወራል። ህይወት ከጸሎት በፊትና ከጸሎት በኋላ ልዩነት አለው ይላል። እሱ ባለቤቷ ነው፣ የልጇ አባት ነው። ለረጅም ዓመታት ነው የተሰቃየችው። ለ3 ዓመት አካባቢ ራሷን አታቅም፣ ትዳሯን አታቅም፣ ልጇን አታቅም። 1 ዓመት ሙሉ አትናገርም፣ ፈጽሞ አትናገርም። አንድ ቦታ ላይ ነው ታስራ የምትቀመጠው። ገንዘቡን ጨርሶ መጨረሻ ላይ ነው JW ቲቪን ተመልክቶ ወደ ሐዋርያው ይዘዋት የመጡት። ጸለየላት። የሚገርማችሁ ነገር እኮ የአገሬ ሰዎች 2 ወር አይሞላም 3 ዓመት ሙሉ ከተሰቃየችበት ቀንበር እግዚአብሔር ነፃ አውጥቷት ሰውነቷን መልሶ አይምሮዋ ተመልሶ ቤተሰቧን አውቃ ልጇን አውቃ ተፈውሳ። ባካችሁ ያልቀለለበት ሰው ፉጨት ለኢየሱስ በዙሪያዬ ያለው ችግሬ ይህም አይነግረኝም። ነገር ሞተ ተቀበረ አበቃ ቢለኝም አዲስ ነገር ማድረግ ሁል ጊዜ እዋድ ያለው ጌታ ዛሬም በዙፋኑ ስለኔ ከፍታ። በዙሪያዬ ያለው ችግሬ ይህም አይነግረኝም። ነገር ሞተ ተቀበረ አበቃ ቢለኝም አዲስ ነገር ማድረግ ሁል ጊዜ ልማድ ያለው ጌታ ዛሬም በዙፋኑ ይተጋል ስለኔ። እኔም ማምነው ጨለማ ይበራል ያለኝ ነው። እኔም ማምነው ተራራው ተነዷል ያለኝ ነው።